በዘላለም ኪዳን በደም ሰንሰለት ይዘን እኛው ከመግባታችን በፊት ያው የንስጥሮስና የቄርሎስን ባክ ኤንድ ፎርዝን ማየት አለብን። እርስ በርሳቸው ደብዳቤ ላላኩ ነበረ። ያን ጊዜ ቄርሎስ መጀመሪያ ቀጥታ አኩዝ ለማድረግ ወደ እሱ አልሄደም። ይልቅስ መጀመሪያ ልኮለት ነበረ ደብዳቤ። ንስጥሮስም ደግሞ ደብዳቤውን መለሰ በዛው ጽሑፍ ጽፎ ማለት ነው። ከዛ በኋላም ሁለተኛ ደብዳቤ መልሶ ልኮበት ነበረ ቄርሎስ ለንስጥሮስ። ንስጥሮስም መልሶም ደግሞ አልተቀበለም። አሁን ሁለተኛ ደብዳቤ ወደ ቄርሎስ ላከ። ይህን ጊዜ ቄርሎስ ደብዳቤ ወደ ቅዱስ ከለስቲኖስ ነው የላከው። ከለስቲኖስ ማለት የሮሙ ሊቀ ጳጳስ ፖፕ ሴለስቲን የሚባለው ሃይማኖተ አበው ላይም ጽሑፉ ስላለ ነው። ሃይማኖተ አበው ዘቅዱስ ከለስቲኖስ ብሎ ጽሑፉ አለ እና ወደ እሱ ደብዳቤ ላከ። እሱም ደግሞ ጉባኤ ያደረገ ሮም ላይ ከለስቲኖስ ሮም ላይ ጉባኤ ካደረገ በኋላ ወደ ቄርሎስ ደብዳቤ መልሶ ላከበት። 10 ቀን ሰጥቼዋለሁ ለንስጥሮስ፣ በ10 ቀን ውስጥ ካልተመለሰ ከእንትኑ ይወገዝ በማለት በ10 ቀን ውስጥ ከትምህርቱ ካልተመለሰ ይወገዝ ብሎ አልቲሜትም 10 ቀን ሰጥቶት ነበር። አንተም ደግሞ የሮምንም ስልጣን ይዘ እንዲሁም ደግሞ ከአንተ ስልጣን ከጨመረ ከቱም ፓትርያርኬቶች ዋነኛ ፓትርያርኬቶች በመጀመሪያ ደረጃ ሮም ነች፣ ሁለተኛ እስክንድሪያ ነበረች። ስለዚህ የሁለቱን ስልጣኖች አንድ ላይ ይዘ ንስጥሮስን አውግዘው በ10 ቀን ውስጥ ካልተመለሰ፣ ይህንንም ደግሞ አሳውቃቸው ሌሎቹም ፓትርያርኬቶች ብሎት ነበር። ለእንትናም ደብዳቤ እንዲልክለት የአንጾኪያው ሊቀ ጳጳስ ዮሐንስ ደብዳቤ እንዲልክለት በደብዳቤው ላከበት ቅዱስ ከለስቲኖስ ለቄርሎስ ማለት ነው። ቄርሎስም የከለስቲኖስን ደብዳቤ በተቀበለ ጊዜ እስክንድሪያ ውስጥ ጉባኤ ያደረገ። እስክንድሪያ ውስጥ ጉባኤ ካደረገ በኋላ ጉባኤው አሁን የምናያቸውን 12 አናቴማዎችን አጸደቀ። የቅዱስ ቄርሎስ የጻፋቸውን 12 አናቴማዎችን አጸደቀ። የጉባኤ እስክንድሪያ 430 ላይ ነው የተካሄደው። ጉባኤውን አጸደቀም እና ሰርድ ሌተር ኦፍ ሳይሪል ቱ ኔስቶሬስ የሚባለው በሶስተኛው ማለት ነው ደብዳቤው ላይ ደብዳቤውን ጽፎለት አናቴሚዎቹ ከደብዳቤዎቹ ጋር ብለዋል። ይቅርታ አናቴሚዎቹ ከደብዳቤው ጋር አንድ ላይ ብለዋል፣ ተያይዘዋል በማለት ወደ ንስጥሮስ ደብዳቤ ላከበት እና ወደ ንስጥሮስ ሰው እየመጣ ነው። ወደ ንስጥሮስ ደብዳቤ ላከ። ወደ ዮሐንስ ዘአንጾኪያም ደብዳቤ ልኳል። እናም ወደ ንስጥሮስም ደብዳቤ ከላከ በኋላ ንስጥሮስ ግን አፒል ለማድረግ እሱ ወደ ጓደኞች ሁሉ ልኮ ነበር። ወደ ዮሐንስ ዘአንጾኪያም ልኳል። ወደ ንጉሱ ወደ ቴዎዶሲስም ልኳል ደብዳቤ። ዮሐንስ ዘአንጾኪያ ያው ንስጥሮስን አግባባው። እስቲ አብርር ትችቱን ሮምም እስክንድሪያም ከአንተ ተቃራኒ ነው የቆሙት በማለት ሊያግባባው ሞክሮ ነበር። ንስጥሮስ ግን አልመለስም ነው ያለው። 10 ቀኑም አለፈ። አልቲሜተም የተሰጠው 10 ቀን። ነገር ግን 10 ቀኑ ካለፈ በኋላ ንጉሱ ቴዎዶሲዮስ ጉባኤ ጠራ። ኤፌሶን ጉባኤ ጠራ በ431 ጉባኤውም ተሰበሰበ። ያን ጊዜ ቄርሎስም ለከለስቲኖስም ደብዳቤ ልኮለት ነበረ መልሶ 10 ቀኑ አልፏል፣ ቴዎዶሲዮስ ግን ጉባኤ ጠርቷል በማለት ያው ከለስቲኖስም መልሶ ጉባኤውን ሀሳቡን እንቀበል በማለት ወደ ጉባኤውም ደግሞ እንዲሄድ ቄርሎስንም ደግሞ በዛው ነገሮታል። ቄርሎስ ጉባኤው ላይ የተገኘው የእስክንድርያ ሊቀ ጳጳስን እስክንድርያን ፓትርያርኬትን ብቻ ወክሎ አልነበረም ያለው የቆመው፣ የሮምንም ፓትርያርኬት ወክሎ ነበር የቆመው። የሜጀር ቱ ፓትርያርኬትስ ማለት ነው በዛ ጊዜ የነበሩት። ስለዚህ ወክሎ ቆመ። እንደውም በኋላ ያስቃል። ንስጥሮስ ቄርሎስን የወቀሰበት ነገር አለ።
ቄርሎስ በጉባኤ አንጾኪያ ላይ እኮ የእስክንድርያ ሊቀ ጳጳሳት ብቻ አልነበረም። የጉባኤው አፈ ጉባኤም ነበረ፣ ጀጅም ነበረ፣ አኩዘርም ነበረ፣ ፖፕ ኦፍ ሮምም ጭምር ነበረ ይላል። ብቻ ግን እንደዛ ያደረጉ ጉባኤ በኤፌሶን ጉባኤ የተጠራው ያ ነው። ይህ የኤፌሶን ጉባኤም እነዚህን 12ቱን አናቴማዎች የቅዱስ ቄርሎስን አጽድቋቸዋል። እንትን አድርጎ ማለት ነው። ዋናው እንግዲህ ዶግማው አድርጎ አጽድቋቸዋል 12ቱን አናቴማዎች። ጉባኤ ኤፌሶን ትንሽ አካሄድ ነገር ላይ ለመናገር ችግር አለበት ብዬ አምናለሁ። አካሄድ ላይ ሃይማኖቱ ላይ አይደለም፣ አካሄዱ ላይ እንዴት መሰላችሁ? ጉባኤው ተጠራ። ጉባኤው እንደተጠራ ኤፌሶን ላይ ተሰበሰቡ። እንትን እስክንድርያውያኑ ተሰበሰቡ። አንጾኪያውያኑ ግን አልመጡም ነበር። እስቲ ከዛ ኢቨን እንትን ልኮ ነበር ይባላል። እርግጥ ባይሆንም ዮሐንስ ዘአንጾኪያ ቅርብ ነን እንደርሳለን የሚል ደብዳቤ ልኮ ነበር ይባላል። እሱ እርግጥ ባይሆንም፣ ነገር ግን በኤፌሶን የነበሩት ጳጳሳት ያኔ በጣም ሙቀት ነበረ ወቅቱ። በጣም አብዛኞቹ ታመሙ፣ አንዳንዶችም የሞቱም ደግሞ ነበሩ በዛ ጊዜ እና ከዚህ በላይ መጠበቅ አስፈላጊ አይደለም እነሱን በማለት ቄርሎስ ጉባኤውን ሊያስጀምር ነው የተነሳው። ያን ጊዜ የንጉሱ ተወካይ የነበረው ጉባኤውማ እነሱ ሳይመጡ አይጀመርም በማለት ጉባኤውን ንስጥሮስም ደግሞ ጉባኤው ላይ አንጾኪያውያኑ ካልተገኙ እኔ አልገኝም አለ። ጉባኤው ግን ኔቨርሰስ ተጀመረ። በዛ ሁኔታ ውስጥ ቄርሎስም ለእንትኖቹ አስቦ ነው፣ ለጳጳሳቱ እንትን አስቦ ነው፣ ህልዝ አስቦ ነው። ምክንያቱም በጣም ሙቀት ነበረ። ከብዙ ርቀት እንትን ቆይተው ነው የመጡት። በጣም ከፍተኛ ሙቀት ነበረ እና እየታመሙ ነበር ብዙ ጳጳሳት። ስለዚህ ጉባኤውን ቶሎ አድርጎ መሄድ ነበረ የፈለጉት በዛ ጊዜ። ስለዚህ በዛም ጉባኤውን ተጀመረ። ጉባኤውም ደግሞ ተጀምሮ ያደረገው እነዚህ 12ቱን አናቴማዎችን ማጽደቅ። ንስጥሮስን ተጠራ፣ 3 ጊዜ አልመጣም። በእንትን ጉባኤ ደግሞ በሲኖዶሱ እንትን ሀሳብ ደግሞ 3 ጊዜ ተጠርቶ ሲኖዶስ 3 ጊዜ ያልመጣ ይወገዛል በሲኖዶሱ። ስለዚህ ንስጥሮስም ኢናብሰንቲያ ተወገዘ። ጉባኤውን የኤፌሶን ጉባኤም ደግሞ እንዳለቀ አንጾኪያውያኑ ደረሱ፣ ኤፌሶን ውስጥ ደረሱ። ግን ኦልሬዲ ጉባኤው አልቆ 12ቱ አናቴማዎች ታውጀው ንስጥሮስ ተወግዞ ነው የደረሱት። ስለዚህ በዚህ ተቆጡና በዮሐንስ አንጾኪያ መሪነት እዛው ኤፌሶን ውስጥ ሌላ ጉባኤ ያደረጉ እና ቄርሎስን አወገዙት እዛ ጉባኤው ላይ እና ሁለቱም ወደ ንጉሱ ወደ ቴዎዶሲስ አፒል አደረጉ እና ንጉሱ ግራ ገባው። በዛ ጊዜ የማን ጉባኤ ነው ትክክለኛ ጉባኤ በማለት ግራ ገብቶት ነበር። ክርክሩም ደግሞ ሲሰለቸው ሁለቱንም አሰራቸው፣ ዮሐንስ አንጾኪያንም ቄርሎስንም። በኋላ ላይ አግባቡት፣ ቄርሎስን ለቀቀው። ዮሐንስ አንጾኪያውያኖቹ ደግሞ አኩርፈው ነው በዛው የተለዩት። ጉባኤውን አልተቀበሉትም ነበር በ431 ዓመተ ምህረት ላይ። መጨረሻ ላይ ጉባኤውን የተቀበሉት ሪዩኒየን ኦፍ 433 የሚባለው በ433 ዓመተ ምህረት ከ2 ዓመት በኋላ ነው መልሰው የታረቁት። ነገር ግን ያ መታረቅ በጣም ትንሽ ቬግ ስለነበረ በሁለቱም በኩል የተለያየ እንትን ነበር የነበረው፣ አተረጓጎም ነበር የነበረው። እስክንድርያውያኑ ያሰቡት አንጾኪያውያኑ ተመለሱ ብለው ነበር። አንጾኪያውያኑ ደግሞ ያሰቡት እስክንድርያውያኑ ተመለሱ ብለው ነበር ያሰቡት እና በዚህ ምክንያት አለመግባባት ሆኖ ነበር መካከላቸው። ይሄ አለመግባባት ነው በቄርሎስ ጉባኤ ላይ የፈነዳው መጨረሻ ላይ። ብቻ ግን ወደዚህኛው ስንመለስ እዛ ላይ ስለምንደርስበት ማለት ነው 12ቱ አናቴማዎች ምንድን ናቸው የሚለውን አንድ በአንድ እናያቸዋለን። ይሄ ሃይማኖተ አበው ላይም አለ 12ቱ አራቅስት ተብሎ ወደ ግዕዝም ተተርጉሟል። እና የመጀመሪያው እንደምታዩት if anyone will not confess that Emmanuel is very God and therefore the Holy Virgin is the mother of God in as much as in the flesh she bore the word of God, the word of God made flesh, as it is written the word was made flesh, let him be anathema። እዚህ ላይ በደንብ ቄርሎስ ማስጠበቅ የፈለገው ነገር አማኑኤል አምላክ ነው፣
እመቤታችን ቅድስት ድንግል ማርያም ደግሞ የአምላክ እናት ናት። ለምን? አምላክን በስጋ ወልደዋለችና። ቃል ስጋ ሆነ ተብሎ እንደተነገረ ስጋ የሆነውን ቃል ስግው ቃልን በስጋ በመውለዷ የአምላክ እናት ትባላለች። ይህንን የሚያምን ቢኖር የተወገዘ ይሁን ነው የሚለው እና እዚህ ጋም እንትኑን በደንብ እዩት፣ እንዴት ኳሊፋይ እንዳደረገው ማዘር ኦፍ ጋድ የሚለውም ማለት ነው። ኤኒዋን ኢማኑኤል ኢዝ ቬሪ ጋድ የሚለው ማንንም አያከራክርም ማለት ክርስቲያን ካረንተን ሆኖ አማኑኤል አምላክ እንዳልሆነ የማይቀበል የለምን። እዚህ ላይ ግን ስፔሲፊካሊ እንዴት ወርድ እንዳደረገው እዩ። ፎር ዘ ሆሊ ቨርጅን ኢዝ ዘ ማዘር ኦፍ ጋድ ኢንአዝማች አዝ ኢን ዘ ፍሌሽ ሺ ቦር ዘ ወርድ ኦፍ ጋድ ሜድ ፍሌሽ ነው የሚለው። በስጋ ስጋ የሆነውን የእግዚአብሔርን ቃል ጸንሰ ወልዳለችና ነው የሚለው። ስለዚህ ይሄ ለእንትን ኦብጀክሽን ለአንጾኪያውያኑ ኦብጀክሽን የተጻፈ ነበር በደንብ። ግን አንጾኪያውያኑ ወላዲተ አምላክ ሲባል እነሱ የሚመስላቸው የነበረው ወይም ባይመስላቸው እንኳን ያስብልባቸው የተባለው መለኮትነቱ ከሱ እንደጀመረ ወይም ደግሞ የመለኮት እናት ናት እሷ የሚል ነገር ነበር ሲባል የነበረ። መለኮቱ ከሱ አይደለም። ቄርሎስም ተስማምቷል። ደብዳቤው ላይም በደንብ እንትን ብሎታል። ይሄን አብራርቶ ጽፎበታል ቄርሎስ። አዎ መለኮትነቱ ከእርሱ አይደለም። መለኮትነቱ ከእርሱ አይደለም። ከእርሷ የሆነው ሰውነቱ ነው። ነገር ግን መለኮት ከእርሷ የሆነውን ሰውነት የራሱ አድርጎታል። ከእርሷ የሆነውን ሰውነት መለኮት የራሱ ስላደረገው የኔ ብሎ የሚጠራው ያ ስጋ ከእርሷ የተገኘው ነው። እንዲሁም ደግሞ ከእርሷ የተወለደው በስጋ ማን ነው? ራሱ ስጋ የሆነው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል በስጋ የወለደችውን የእግዚአብሔር ቃል የስግው ቃል እናት ትባላለች። ያለበለዚያ ወይ አማኑኤል በእርግጥም ስጋውን የራሱ አላደረገ ወይም ደግሞ አማኑኤል ራሱ አምላክ አይደለም ብሎ መካር ነው የሚሆነው። ምክንያቱም ቃል ስጋ ሆነ ለምንቀበል ከሆነ ያ ስጋ ማን ነው? ቃል ነው። ያ ስጋ ቃል ነው። ስለዚህ ያንን ስጋ ደግሞ እመቤታችን ወልደዋለች። ያ ስጋ ቃል ነው። ስለዚህ እመቤታችን ቃልን በስጋ ወልደዋለች ማለት ነው። ያለበለዚያ አምላክ ቃል ስጋ አልሆነም ወይም ደግሞ ቃል ራሱ አምላክ አይደለም እንደማለት ነው። ስለዚህ ይህንን የማይቀበል ቢኖር የተወገዘ ይሁን በማለት አስቀምጦታል። ይህንንም ከሁለተኛው ቴማው ጋር ያያይዘዋል፣ የተያያዘ ነው። If anyone shall not confess the word of God, the Father is united hypostatically to the flesh. And that with that flesh of his own is one only Christ, both God and the man at the same time. Let him be anathema. የእግዚአብሔር ቃል ስጋን በአካላዊ ወይም በባህራዊ ተዋህዶ ስጋን ምን አድርጎታል? የራሱ አድርጎታል ነው የሚለው። እዚህ ጋር ሃይፖስታቲካሊ የሚለው ቃል ለቄርሎስ ሃይፖስታሲስ እና ቲሲስ የሚሉ ቃላት ተመሳሳይ ናቸው ትርጉማቸው። ሁለቱንም አንድ ኢንዲቪዥዋል ሰብሲስተንስ ያለው ኔቸር ብሎ ነው ቄርሎስ የሚወስደው። ያቀያየረም ይጠቀማቸዋል ሃይፖስታሲስ እና ቲሲስ የሚሉትን ቃላት ማለት ነው። የሰማችሁ ነው ሌሎቻችሁ? ይሰማማለች። ኦኬ፣ ስለዚህ ይሰማል ነው አይደለ? ቀጥል። እሺ እና ለቄርሎስ እንዳልኩት ሃይፖስታሲስ ማለት ከፎሲስ ጋር ከሱ ጋር ተመሳሳይ ነው። ኢንዲቪዥዋል ሰብሲስተንስ ያለው ኔቸር ለማለት ነው ለቄርሎስ ሃይፖስታሲስ ማለት። ስለዚህ በባህሪያዊ ተዋህዶ የእግዚአብሔር ቃል አድርጎታል፣ ስጋን የራሱ አድርጎታል። ከማርያም የነሳውን ስጋ የራሱ አድርጎታል። ከማርያም የነሳውን ስጋም ደግሞ የራሱ ስላደረገው ክርስቶስ ምንድን ነው?
በአንድ ጊዜ አምላክም ሰውም ነው፣ ነገር ግን አንድ ክርስቶስ ነው የሚለውን የማያምን ቢሆን የተወገዘ ይሁን ነው ያለው። ሃይፖስታቲካሊ የሚለው ቃል መሆን አንጾኪያውያኑ ክርስቶስ ሁለት ሃይፖስታሲስ ነው ስለሚሉ ነው። አንድ ሃይፖስታሲስ ነው ክርስቶስ፣ ሁለት ሃይፖስታሲስ ስለሚሉ ነው። ነገር ግን ሁለት ሃይፖስታሲስ ሲሉ ከእንትኖች ጋር ከንስጥሮሳውያን በላቸው አንጾኪያውያን ጋር በተርሚኖሎጂ ልዩነት አልነበረውም። ቄርሎስ ከአንጾኪያውያኖች ጋር ተርሚኖሎጂ ልዩነት አልነበራቸውም። ሁለቱም ሃይፖስታሲስ ኢንዲቪዥዋል ሰብስተንስ ያለው ኔቸር ብለው ይቀበሉ ነበር። ሁለቱም ሃይፖስታሲስ የሚለው በሲሪያክ ቅኖማ ይሉታል እነሱ፣ በግሪኩ ሃይፖስታሲስ እንደማለት ነው። ስለዚህ ሁለቱም ትርጉማቸው አንድ ነው፣ ኔቸር ማለት ነው። ስለዚህ ተርሚኖሎጂ ዲፈረንስ አልነበራቸውም እነሱ። እንዳውም በኋላ ላይ የኬልቄዶን ጉባኤ ተርሚኖሎጂን እየለወጠ መሆኑን ራሳቸው የኬልቄዶናውያን እንትን ስኮላር የነበረው አክት ኦፍ ካልሲዶን የጻፈው ሪቻርድ ፕራይስ ነው ያለ ስሙ ካልተሳሳት፣ እሱ ራሱ ተናግሮታል። ማለት ለመጀመሪያ ጊዜ በጉባኤ እንትን ቁስጥንጥንያ 448 ላይ ነበረ ይሄ ፎርሙላ የታየው ዋን ሃይፖስታሲስ ዋን ፕሮሶፖን ቱ ፉሲስ የሚለው የታየው ለመጀመሪያ ጊዜ በ448ቱ የቁስጥንጥንያ ጉባኤ ሆም ሲኖድ የሚባለው በፍላቪያኖስ ኮንስታንቲኖፕል፣ ፍላቪያኖስ ማለት ነው የቁስጥንጥንያው ሊቀ ጳጳስ ፍላቪያኖስ ዘንድ ነበር የታየው። የቄልቄዶን ጉባኤም የራሱ የፍላቪያኖስን ተርሚኖሎጂ ነው ወስዶ ዶግማታይዝ ያደረገው በኬልቄዶን ላይ። ምክንያቱም ዋን ሃይፖስታሲስ ብሎ ቱ ፊሲስ አልተሰማም ከዛ በፊት በታሪክ። ዋን ሃይፖስታሲስ ተብሎ ቱ ፉሲስ ከተባለ ቱ ሃይፖስታሲስ ነው እንጂ ዋን ሃይፖስታሲስ ካለ ደግሞ ዋን ፉሲስ መባል አለበት የሚለውን ነው። እና ዛቴስ ኒው በማለት እሱ ራሱ ይናገረዋል። ምክንያቱም ሃይፖስታሲስ ፉሲስ ተመሳሳይ ነበረ ትርጉማቸው ያን ጊዜ የነበረው። እና ሃይፖስታቲካሊ ዩናይትድ አደረገ ካልን ባህርያዊ ተዋህዶ የራሱ አድርጎታል። ያንን ስጋ የኔ ብሎ ይጠራዋል ማለት ነው። እግዚአብሔር ቃል የኔ ስጋ ብሎ ይጠራዋል። እዚህ ጋር አሁንም እንትን ከራሱ ጋር በባህርያዊ ተዋህዶ አዋህደ ሲባል ብዙ ሰዎች ዘንድ እንትን ኮንፊውዥን አለ። በተለይ ኢትዮጵያ ላይ ለመለኮትም እንትን አካል ስላችሁ በዲ የመስጠት ነገር ስላለ ተዋህዶን ልክ ሁለት ፎርሞች ወደ አንድ ፎርም እንደመጡ አይነት ማሰብ አለ በብዙዎች ዘንድ። እሱን ስላየው ነው ብዙ ሰዎች ዘንድ የሆነ አካለ ቃል የማይዳሰስ አካለ ቃል አለ፣ የሚዳሰስ አካለ ስጋ አለ። የማይዳሰስ አካለ ቃል ከሚዳሰስ አካለ ስጋ ጋር ተዋህደ ሲባል የሆነ ሁለት ፎርሞች አሉ፣ ሁለቱ ፎርሞች ወደ አንድ እንደመጡ ይታሰባል። ነገር ግን እንደዛ አይደለም ተዋህዶ። ምክንያቱም መለኮት ፎርም የለውም። መለኮት በሁሉ የመላ ነው ሲባል የሆነ ስትረች ያደረገ አይደለም ኢን ኦል ስፔስ፣ ይልቅስ ያለ በዲ ኤግዚስት የሚያደርግ ፐርሰን ነው መለኮት። ኢንዲቪጁዋል ሰብስተንስ ያለው ፐርሰን ኔቸር ነው፣ በቃ ኔቸር ነው። ነገር ግን ያ ኔቸር ምን አለው? ኢንዲቪጁዋል ሰብስተንስ አለው ነው። እሱም ደግሞ ሶስት ኢንዲቪጁዋል ሰብስተንሶች አሉት መለኮታዊ ባህሪ። ከነዛ ውስጥ እንትን በቢገወተነስ ወይም ደግሞ በከዊነ ውልድና በምንለው የምናውቀው እግዚአብሔር ቃል ወልድ ነው ከሶስቱ ሰብስተንሶች ውስጥ። ስለዚህ እሱ አለ ብለን የምናገረው ሰብጀክት አንጻር ነው፣ ባለቤት አንጻር ነው እንጂ አለ የምንለው የሆነ ፎርም ያደረገ ነገር ምንም ማሰብ የለብን። ምንም ፎርም የለም። በቃ እኔ የሚል ምን አለ? ማንነት አለ። እኔ የሚል ማንነት እግዚአብሔር ቃል የሆነ አምላክ የሆነ ማንነት አለ። እኔ የሚለው የእግዚአብሔር ቃል ማንነት ስጋን ኦንቶሎጂካሊ የራሱ በማድረጉ በስጋው እኔ ይላል ነው መለኮት ራሱ በስጋው እኔ ይላል። ስለዚህ የራሱ አደረገው ነው ያንን ስጋ። ባህርያዊ ተዋህዶ ስንል እሱን ነው የራሱ አደረገው። የራሱ ስላደረገውም ደግሞ እኔ ብሎ ሲናገር ሰው ሆኖ ነው እኔ ብሎ የሚናገረው በሰውነቱ ማለት ነው። እስቲል ግን እኔ የሚለው አምላክ ነው። ሌላ እኔነት ወይም ሌላ ማን አልተጨመረም በተዋህዶ። ሌላ ማን ስላልተጨመረ ራሱ አምላክ ነው ማን የሚለው። ስለዚህ በአንድ ጊዜ ምንም ነው አምላክም ነው ሰውም ነው ማለት ነው። ነገር ግን አንድ ነው ማንነቱ፣ አንድ ክርስቶስ ነው ያለው። ሰው እንደመሆኑም እኔ የሚል አምላክ እንደመሆኑም እኔ የሚል አንድ ክርስቶስ ነው ያለው። ምክንያቱም ያንን ስጋ የራሱ አድርጎታልና ፍጹም በሆነ በባህርያዊ ተዋህዶ።
ይህንን የማያምን ቢኖር የተወገዘ ይሁን ነው የሚለው ሁለተኛው አናቴማ ማለት ነው። ሶስተኛው አናቴማ ደግሞ ይህንኑ ይቀጥለዋል። ምንድነው እዚህ ጋር የሚለው if anyone shall after the hypostatic union divide the hypostasis in the one Christ። እዚህ ጋር በጣም ግልጽ ያደርገዋል። እዚህ ጋር ሃይፖስታሲስ የሚለው እንዴት እንደተረዳው ቄርሎስ። ምክንያቱም ሃይፖስታሲስ ፖላር ናቸው እዚህ ጋር። ስለዚህ እነዚህ ሁለቱ ሃይፖስታሲሶች በሃይፖስታቲክ ዩኒየን ወደ አንድነት መጥተዋል ማለት ነው። ለቄርሎስ እንደዚህ ነው። ሃይፖስታቲክ ዩኒየን ማለት ይሄ ነው። የኬልቄዶናውያን አይደለም ሃይፖስታቲክ ዩኒየን። ኬልቄዶናውያን ሃይፖስታቲክ ዩኒየን የሚሉት እነሱ ምንድነው አካለ መለኮት አለ። የአካለ መለኮት መጥቶ የሰውነት ባህርን አሱም አደረገ ወደ ራሱ ነው የሚሉት እነሱ። እንደዛ አይደለም ቄርሎስ እያለ ያለው አካለ መለኮትና አካለ ስጋ አካለ ስለዚህ ጋር ሃይፖስታሲስ እያልኩ ነው። አካለ መለኮትና አካለ ስጋ ወደ አንድነት እየመጡ ነው እንጂ አንደኛውን ወደ ራሱ አሱም እያደረገው አይደለም። ይህንን ነው ቀጥታ አናቴማ 3 ላይ የሚያስቀምጠው ቄርሎስ። በቃ ሁለቱ ሃይፖስታሲሶች ወደ አንድነት መጡ። ስለዚህ ይሄ ነው ሃይፖስታቲክ ዩኒየን ማለት በቄርሎስ እንጂ ሃይፖስታቲክ ዩኒየን አያምኑም ብለን እኔ እንትን ልናገር የምንችልበት ሁኔታ አለ ማለት ነው። ከቄርሎስ ሃይፖስታቲክ ዩኒየን ዲፊኒሽን አንጻር የቄርሎስ ብቻም አይደለም ጉባኤ ኤፌሶንም ይህንን አናቴማ ስለተቀበለው ማለት ነው። እና ጆይኒንግ ዘም ባይ ኮኔክሽን አሎን ባለፈው ያልኳቸው የግሪኩ ሱናፊያ ነው የሚለው ሱናፊያን የሚለው እንትና ንስጥሮስ ተዋህዷቸው ማለት ነው የመለኮትና የስጋ። ቄርሎስ ኤኖሲን የሚለውን ነው የሚቀበለው ዩኒየን ተዋህዶ የምንለውን። ሃይፖስታቲክ ዩኒየን ሲልም ደግሞ እንትን ኤኖሲን ካታ ፖስታሲን ወይም ደግሞ ኤኖሲን ካታ ፊሲንም ደግሞ ይለዋል ብያቸዋለሁ ባለፈው። ዩኒየን አኮርዲንግ ቱ ዘ ሃይፖስታሲስ ዩኒየን አኮርዲንግ ቱ ዘ ኔቸር ነው። ሁለት ኔቸሮች ወይም ደግሞ ሁለት ሃይፖስታሲሶች ወደ አንድ በመምጣት አንድ ክርስቶስ የፈጠሩበት እንጂ የሆነ ኮኔክሽን አለን። ኮኔክሽኑም ደግሞ ንስጥሮስ የሚለው አኮርዲንግ ቱ ወርዚነስ አውቶሪቲ እና ፓወር ነው የሚለው። ወርዚነስ አውቶሪቲ እና ፓወር የኮኔክሽን ይመጣ ማለትም ሰውነቱ ይሄ ሰውነት ከመለኮት ጋር ኮኔክሽን ስላለው የመለኮትን እንትን ክብር እንትን የመለኮትን ክብር ስልጣን እና ኃይል ይጋራል የሚል ነው። አኮርዲንግ ቱ ክብር ፓወር እና አውቶሪቲ ነው ሲል ማለት ነው ንስጥሮስ። ለዚህም ነው በቃ የእግዚአብሔር ቃል ይቅርታ ሰው የሆነው ኢየሱስ ከእግዚአብሔር ቃል ጋር አብሮ ይመለካል የሚል እንግዲህ ብላስፌሚ የሚናገረው ብለን መናገር እንችላለን። አምልኮተ ሰብ የሆነ ኢየሱስ ከእግዚአብሔር ቃል ጋር ይመለካል ማለት ኢየሱስ የእግዚአብሔር ቃል አይደለም ማለት ነው በቃ ባጭሩ። ምክንያቱም ኢየሱስ ራሱ የእግዚአብሔር ቃል ከሆነ የእግዚአብሔር ቃል ይመለካል በሰውነቱ እንላለን እንጂ ሰውነቱ ከእግዚአብሔር ቃል ጋር ይመለካል ማለት ስለዚህ ሰው አምላኪ አምልኮተ ሰብ መሆን ነው። ወይም ደግሞ ስላሴ ላይ ደግሞ የሚመለክ ሌላ አራተኛ መጨመር ነው የሚሆነው። እንዲሁም ደግሞ የመለኮትን ኮኔክሽን ስላለው ብቻ የመለኮትን አውቶሪቲ እና ኦሪጂነስ የሚጋራ ነው የሚሆነው ማለት ነው ባይ ዚስ ኮኔክሽን። ይልቅስ ውሳጣዊ በሆነ ባህሪያዊ ተዋህዶ መለኮት ሰውነትን የራሱ ስላደረገው ወደ ካሚንግ ቱጌዘር እዚህ ጋር መሆኑ ሁለቱን እንዳልኳችሁ ነው። እንትን ብቻ ፒውርሊ አሲሜትሪክ እንዳናደረገው ተዋህዶን ካሚንግ ቱጌዘር ሁለቱ ሃይፖስታሲሶች ወደ አንድ ነው የመጡት እንጂ አንዱ ሃይፖስታሲስ የሌላኛውን ወደ ራሱ አሲም ያደረገው አይደለም። ሁለት ሃይፖስታሲሶች ወደ አንድ መጥተው ባይ ናቹራል ዩኒየን አሁንም ባይናቹራል ዩኒየን ኤኖሲን ካታፊሲን የሚለውን እዚህ ጋር ነው የሚያመጣው። እዚህ ጋር ፖስታሲን ካታፊሲን ሲልና ኤኖሲን ካታፊሲን ሲል አንድ ነው ለቄርሎስ የምንለው ይሄንን ነው። ዘ ዩኒየንስ አኮርዲንግ ቱ ዘ እንትን ኔቸር እንደማለት ነው። ይሄንን የሚያመን ከሆነ ሌትም ቢያናቴማ እዚህ ጋር ራሱ ዋን ኔቸር ዶግማቲክ ተደርጓል ብለን መናገር እንችላለን። ለምን መሰላችሁ? ኤኖሲን ማለት በግሪኩም ካሚንግ ቱጌዘር ኤንድ ቢካሚንግ ዋን ማለት ነው። ኤኖሲን ዩኒየን ማለት እንደዛ ነው። ዩኒየን ሜኪንግ ዋን እንደማሰለለ ተዋህዶ አንድ ማድረግ ማለት ነው። ዩኒየኑ ደግሞ አኮርዲንግ ቱ ዋት ነው? አኮርዲንግ ቱ ዘ ኔቸር ነው። ኤኖሲን ካታፊሲን ነው አኮርዲንግ ቱ ዘ ኔቸር ነው ዩኒየኑ አኮርዲንግ ቱ ዘ ኔቸር ከሆነ ዩኒየን ማለት ደግሞ እንትን ቢካሚንግ ዋን ከሆነ
ስቲል ከዩኒየኑ በኋላ ሁለት ኔቸሮች ይቀጥላሉ ማለት ዩኒየኑ አልተፈጸመም ማለት ነው። ባይዚስ ሎጂክ ይሄድም ማለት ነው። ምክንያቱም ዘ ዩኒየን ኢዝ አኮርዲንግ ቱ ዘ ኔቸር ዩኒየን ሚንስ ቢካሚንግ ዋን ዩኒየን ሚንስ ቢካሚንግ ዋን አኮርዲንግ ቱ ዘ ኔቸርስ። ስለዚህ አኮርዲንግ ቱ ዘ ኔቸርስ ሁለት ኔቸሮች አንድ ላይ በማንጣት አንድ ኔቸር ካላመጡ ዩኒየን አኮርዲንግ ቱ ዘ ኔቸር አልተፈጸመም እንደማለት ነው። ይህንን እነሱ ለመፍታት ዩኒየን አኮርዲንግ ቱ ሃይፖስታሲስ ነው የሚሉት። ሃይፖስታሲስ ደግሞ ሲሉ ዋናው ሃይፖስታሲሱ የመለኮት ሃይፖስታሲስ ብቻ ነው የሚሉት። ይሄንን አናቴማ ግን ሙሉ በሙሉ የሚቃረን ነው የሚሆነው። ይሄ ከላይ ጀምሮ ሃይፖስታሲስ ኢን ዘ ዋን ክራይስት ከሚለው ጀምሮ እዚህ ጋር ዩኒየን አኮርዲንግ ቱ ዘ ኔቸር እስከሚለው ድረስ ማለት ነው። ሙሉ በሙሉ አናቴማ ሲልን ይቃረናል ብለን መናገር እንችላለን የኬልቄዶናውያን ዲፊኒሽን። ስለዚህ ቄርሎስም ይሄ በኋላም በደንብ ያብራራዋል እነዚህን እንትኖቹ ላይ ሌተርስ ሳክሴንሰስ ወደ ሳክሴንሰስ በላካቸው መልእክቶቹ ላይ የመጀመሪያውም ላይ ሁለተኛውም ላይ ሁለት ባህሪ ማለት እንችላለን ወይ ከተዋህዶ በኋላ ብሎ እየጠየቀው ይሄ አታክ ነው በእኛ ላይ ብሎ በጣም ይመለሳል። እሱን ሌላ ጊዜ እናየዋለን። ብቻ ግን ለቄርሎስ በጣም ግልጽ ነበረ። ካሚንግ ቱጌዘር አኮርዲንግ ቱ ዘ ኔቸር ሲባል ሁለት ኔቸሮች ወደ አንድነት መጥተው አንድ ሆነዋል። ሁለት ሃይፖስታሲሶች ወደ አንድነት መጥተው አንድ ሆነዋል። ይህንን የሚያምን ከሆን ቢኖር የተወገዘ ይሁን ብሎ ለኢትዮጵያ አናቴማ ብሎ ያስቀምጣል ማለት ነው። ከዛ አናቴማ ነምበር 4 ደግሞ if anyone shall divide between two persons or subsistences those expressions which are contained in the evangelical and the apostolical writings or which have been said concerning Christ by the saints or by himself shall apply some to him as to a man separate from the word of God, shall apply others to the word of God the Father on the ground that they are fit to be applied to God, let him be anathema. እዚህ ጋር ስለ ኢነርጂያዎች ነው፣ ስለ ኢነርጂዎች፣ ስለ ግብራቱ ነው የሚያነሳው። ማለት ግብራቶቹን ምንድን ነው የሚያደርጉት አንጾኪያውያኑ? ይሄ ግብራትማ የመለኮት ግብር ነው፣ ይሄ ደግሞ የሰውነት ግብር ነው በማለት ይህንን አምላክ ሊሰራው አይችልም፣ ሰውነት ሆኖ ሊሰራ የሚችለው ይህንን ሊሰራ የሚችለው መለኮት ነው እንጂ ሰውነት አይደለም በማለት አንዳንዶቹን ስራዎች ለመለኮት ይሰጡታል፣ አንዳንዶቹን ስራዎች ለሰውነቱ ይሰጡታል። ይሄንን እና በዚህም ደግሞ ይከፋፍሉታል ነው። ይሄኛው እንትን ነው ፊት የሚሆነው ለመለኮት ነው፣ ይሄኛው ፊት የሚሆነው ደግሞ ለሰውነት ነው። ይሄ ስራ ይሄ ግብር እንጂ ይሄ ለመለኮት ይሄ ለሰውነቱ አይሆንም በማለት ይከፋፍሉታል ማለት ነው። እነዚህን ቱ ኤክስፕላኔሽኖች ወይም ደግሞ ግብራት ማለት ነው። ይህንን የሚያደርግ ቢሆን ለኢትዮጵያ አናቴማ ነው የሚለውን ቄርሎስ። ይህንን ማን ያደርገዋል ካላችሁ ፖፕ ሊዮን ጦማሩ ላይ እንትን ግብራቱ አንዳንዶች ፕሮፐርቱ ኢግኒቸር የሆኑ ግብራት አሉት በማለት እንትን ዲቪኒቲ ወርክስ ዋት ኢዝ አፕሮፕሪየት ቱ ሂምሰልፍ ሂውማኒቲ እና ደግሞ ወርክስ ዋት ኢዝ አፕሮፕሪየት ቱ ሂምሰልፍ በማለት ግብራቶቹን እንደዚህ በማለት አንዱ ለመለኮት አንዱ ለሰውነት ብሎ ይከፍላቸዋል። ሊዮ ማለት ነው። ራሱ አናቴማ ፎር ያወገዘውን ነው ሊዮ መልሶ የሚጠቀመው። ኢቨን ኬልቄዶን ጉባኤ ላይ ራሱ የሊዮ ጦማር ሲነበብ ብዙዎቹ ጳጳሳት በተለይ እነዚህ የኢላሪያ እና የፓለስቲን የፍልስጤም አካባቢ ጳጳሳት በሙሉ የተቃወሙት ይህን ኤክስፕሬሽን ነበረ። ቀጥታ ሲሰሙ ተቃወሙ የነበሩት። ምክንያቱም አንዳንዱ ስራዎች ለመለኮት አንዳንዶቹ ስራዎችን ደግሞ ለሰውነት በመስጠት ይከፋፍሉት ነበርና ክርስቶስን በማለት የቄርሎስን ይህንን አናቴማም ስለሚቃረን በዚህ ነበረ አንዱ ተቃውሟቸውንም ሲያሳዩ የነበሩት። ይህንን በዚያ አውግዟቸዋል። ነገር ግን ምን ይጠቀማሉ መሰላችሁ? ቄርሎስም ቢሆን እኮ ተቀብሎታል አንዳንዱ ስራዎቹ ለሰውነት በመስጠት ቀለስቲኖስም ይህን አስቀምጡታል ይላሉ። ነገር ግን ቄርሎስ የተጠቀመበት እንዴት እንደሆነ አብራርቶታል። ሌተር 44 የሚባለው ደብዳቤው ላይ ለፖፕ ለሆነ ጳጳስ ስሙ ማን ነበር? ስሙ ጠፋኝ። በጂ ምናምን የሚጀምር ነው። ብቻ የላከው መልእክት ላይ ሌተር 44 እየተባለ ነው የሚታወቀው። እንትና በተረጎመው ደብዳቤ ላይ
ፊሊፕ ሻፍ በተረጎማቸው የቄርሎስ ደብዳቤዎች ጥርቅም ላይ ሌተር 44 ላይ ነው የሚገኘው። ሌተር 44 ላይ እንትን ጠየቀውት ነበረ። ይሄ ዮሐንስ አንዛ አንጾኪያ የላከለት ደብዳቤ አለ ለቄርሎስ ሌተር ኦፍ ዩኒየን የሚባለው ማለት ነው። ሁለት ኔቸር የሚል ኤክስፕሬሽን ይጠቀማል እዛ ላይ። እንዲሁም ደግሞ አንዳንድ ስራዎች ለመለኮት፣ አንዳንድ ስራዎች ለሰውነት የሚል ኤክስፕሬሽንም ይጠቀማል። እና ይህንን ሲጠየቁት ቄርሎስን እንዴት ቄርሎስ የእስክንድርያው ሊቀ ጳጳሳት ሁለት ኔቸር የሚለውን ላንጉጅ ይቀበላል በማለት ነበረ ሲነግሩት የነበረው። ቄርሎስ ግን ብሎን የመለሰው እዛ ላይም ቢሆን እንትን እኮ አልካልንም ነው ያለው። ማለት አንዳንድ ለመለኮት አፕሮፕሪየት የሆኑ ስራዎች መኖራቸውን፣ አንድ ለሰውነት አፕሮፕሪየት የሆኑ ስራዎች መኖራቸውን፣ እንዲሁም ደግሞ የመለኮት ባህሪ ነው የሰውነት ባህሪ የተለያየ መሆኑን ማንም አይክድም ነው ያለው። ይሄንን ምክንያቱም እንትን ናቸው፣ የተለያዩ ናቸው። ለምሳሌ ሙት የማንሳት የሰውነት ስራ አይደለም፣ የመለኮት ነው። መራብ የመለኮት ስራ አይደለም፣ የሰውነት ነው። እንደዚህ ብሎ እንትን በአእምሯችን ኮንሴፕት ማድረግ እንችላለን የተለያየ ነገሮች። ነገር ግን ይሄ በአእምሮ ብቻ ነው ልዩነቱ ነው የሚለው። ኢንቲዮሪያ ሚሆኑን ነው የሚለው። ኦን ኮንተምፕሌሽን አሎን ብቻ ለያይተን ማሰብ እንችላለን የመለኮትን ስራ፣ የሰውነትን ስራ፣ መለኮት ባህሪና ሰውነትን ባህሪ። ነገር ግን በተዋህዶ ይሄ እንትን ኢንቲዮሪያ ዲስቲንክሽን ቢፎር ዘ ዩኒየን መሆኑን ማወቅ አለባችሁ። ነገር ግን ባይ ዘ ዩኒየን ሁለቱ ባህሪያት አንድ በመሆናቸው ምን ጠፍቷል? ሁለትነት ጠፍቷል። ከዛ በኋላ ያለው ዋን ኢንካርኔት ኔቸር ኦፍ ዘ ወርድ ነው ብሎ እዛ ደብዳቤው ላይ አስረድቷል። ስለዚህ ስራዎቹን እያየን እኮ ይሄ የመለኮት ስራ ነው፣ ይሄ የሰውነት ስራ ነው ያለን የምንናገረው በአእምሯችን ኮንተምፕሌሽን ብቻ ነው። ምክንያቱም እናስተውላለና እኛ መለኮት ይህ እንትን ሲሰራ ሙት ሲያስነሳ ስናየው መለኮታዊ ቢሆን እኮ ነው ሙት የሚያስነሳው እንላለን። ሲራብ ስናየው ደግሞ ሰውነት ቢኖረው ወይም ደግሞ ሰው ቢሆን ነው እኮ የሚራበው ደግሞ እንላለን። ሰው ቢሆን ነው። ይሄ ባይ ኮንተምፕሌሽን መሆኑ ነው። ባይ ኮንተምፕሌሽን ተዋህዶ የመጡበትን ተዋህዶን ወደኋላ ተመልሰን ማለት ነው። ተዋህዶን ከፍለነው በአእምሯችን ነው ከፍለነው እነዚህ ነገሮች እንዴት ያደርግ እንደቻለ ሁለቱም ባህሪያት እናሰላስላለን ማለት ነው በአእምሯችን። ነገር ግን ኢን ሪያሊቲ ባይ ዘ ዩኒየን ዘ ዱዋሊቲ ኢዝ አቦሊሽድ ነው የሚለው ቄርሎስ ሲያስረዳ። ባይ ዘ ዩኒየን ዘ ዱዋሊቲ ኢዝ አቦሊሽድ። ስለዚህ ምንም አይነት በሰውነቱ እናደረገ በመለኮቱ እናደረገ ስንል የሆነ ሪሊ ኤግዚስት የሚያደርግ መለኮትና ሰውነት ኖሮ ሁለትነት ማለት ነው። በሁለትነት ኖረው በመለኮቱ እናደርጋል በሰውነቱ እናደርጋል አንልም እኛ። ይሄ የቄልቄዶናውያን አስተሳሰብ ነው። እኛ በሰውነቱ እንዲያደርጋል በመለኮቱ እንዲያደርጋል ስንል በምንድን ነው የምንለው? አሁንም በኮንተምፕሌሽን ነው እንደዚህ የምንለው። በመለኮቱ እናደርጋል በሰውነቱ እንደዚህ ያደረገ የምንለው ምክንያቱም ሰው ቢሆን ነው እንዲያደረገው፣ አምላክ ቢሆን ነው እንዲያደረገው ብለን ማሰብ እንችላለን እስቲል አሁንም ባይሞራችን። ስለዚህ ኢንቲዮሪያ ዲስቲንክሽን ብቻ ነው ያለው እንጂ ኢን ሪያሊቲ ተዋህዶ ዱዋሊቲውን አቦሊሽ አድርጎታል በማለት ነው እንግዲህ በደንብ ቄርሎስም የሚያስረዳው ይህንን አናቴማፎር ላይ ያለውን አነጋገር ሲጠቀም ማለት ነው። ሌላ አምስተኛው አናቴማ ላይ ስንሄድ ኢፍ ኤኒዋን ሻል ዴር ቱ ሴይ ዛት ክራይስት ኢዝ ቴዎፎረስ። ቴዎፎረስ ማለት ያው አምላክን ተሸካሚ እንደማለት ነው። አምላክን ተሸካሚ ነው። አምላክ መጥቶ በእንትን ሰውነቱን ቴምፕል ያደርጉታል። ብዙዎቹ ቴምፕል ማደሪያ ብቻ ያደርጉታል። አንጾኪያውያኑ ማለት ነው። ቴምፕል ማደሪያ ያደርጉታል፣ መለኮት ደግሞ ያደረበት። ስለዚህ ሰውነቱ ቴዎፎሮስ ነው። ክርስቶስ እንትን ኢየሱስ የምንለው ሰው ቴዎፎሮስ ነው፣ አምላክን ተሸካሚ ነው ብለው ነው የሚናገሩት። ቴዎፎሮስ that is God being man in the not rather that he is very God። ክርስቶስ ቴዎፎሮስ ነው ከተባለ እሱ ቴዎስ አይደለም ማለት ነው። አምላክን ተሸካሚ ነው ከተባለ ክርስቶስ እሱ አምላክ አይደለም ማለት ነው የሚሆነው። ምክንያቱም አምላክ በሱ አደረበት እንጂ እሱ ራሱ አምላክ አይደለም ነው የሚሆነው ቴዎፎሮስ ነው ከተባለ። ስለዚህ እሱ ቲያንትሮፖስ ነው እንጂ ቴዎፎሮስ አይደለም። ቲያንትሮፖስ አምላክ ወሰብ ማለት ነው። አምላክ ወሰብ። ቴዎፎሮስ አምላክን ተሸካሚ ነው የሚሆነው። ስለዚህ አምላክን ተሸካሚ ሰው ሳይሆን ራሱ አምላክ ካልሆነ እንደ ዘ ኦንሊ ሰውን ስሩ ኔቸር ተኛ ልጅ በመሆኑ በባህሪው ማለት ነው። because the word was made flesh and that share in the flesh and the blood as we do ለትም ደራሲ ማለት በዛው ባህሪ ከአብ ጋር አንድ ነው።
ነገር ግን ያንን ባህሪ ደግሞ ስጋ በማድረጉ በሰውነቱ በስጋና በደም ደግሞ ከእኛ ጋር ደግሞ ሼር እንደማያደርግ የሚያምን ከሆነ የተወገዘ ይሁን ነው። ይህ በጣም ግልጽ ስለሆነ የኛውን እንላፈው እና ወደ ስድስተኛው አናቴማ ደግሞ ስንሄድ if anyone shall dare to say that the word of the Father, the word of God the Father is God of Christ or the Lord of Christ shall not rather confess him at the same time God and man according to the scriptures the word was made flesh let him be anathema። እዚህ ጋር አስተውሉት። እግዚአብሔር የክርስቶስ አምላክ ነው እንላለን እኮ አይደለ? ምክንያቱም ክርስቶስ ስጋ ለባሽ ነው፣ ስጋ ለባሽ ነው። እግዚአብሔር ደግሞ የስጋ ለባሽ ሁሉ አምላክ ነው። ነገር ግን እዚህ ጋር እግዚአብሔር የስጋ ለባሽ ሁሉ አምላክ ነው ስንል እግዚአብሔር አብን ነው እያነሳን ያለን ነው። እዚህ ጋር ስፔሲፊካሊ እግዚአብሔር አብ ነው ለክርስቶስ አምላኩ የሚባለው እንጂ ወልድ ለክርስቶስ አምላኩ ነው አንለውም። ለምን? እግዚአብሔር ወልድ ለክርስቶስ አምላኩ ከሆነ እግዚአብሔር ወልድ ክርስቶስ አይደለም ማለት ነው። እዚህ ጋር በጣም ግልጽ ከሆነላችሁ እግዚአብሔር ወልድ ለክርስቶስ አምላኩ ከሆነ እግዚአብሔር ወልድ ለአምላኩ እንትን ክርስቶስ አይደለም ማለት ነው። ስለዚህ the word of God the Father is the God of Christ የእግዚአብሔር ቃል የክርስቶስ አምላክ ነው ወይም ደግሞ የክርስቶስ ጌታ ነው የሚል ካለ የተወገዘ ይሁን ነው የተባለው። በዚህ አንፃር ለምን ቱ ፐርሰንን እንትን ያደርጋል ኢምፕላይ ያደርጋል እንደዚህ ከተባለ ምክንያቱም ክርስቶስ አለ እግዚአብሔር ቃል አለ እግዚአብሔር ቃል ለክርስቶስ ምኑ ነው አምላኩ ነው ከተባለ ሁለት ፐርሰኖችን እያመላከተን ነው ማለት ነው። እዚህ ጋር ክርስቶስ የሚባልና እግዚአብሔር ቃል ካለ ምክንያቱም እግዚአብሔር ቃል ለክርስቶስ አምላኩ ነው የምንል ከሆነ እግዚአብሔር ቃል ራሱ ክርስቶስ እኮ ነው። እዚህ ጋር ምናልባት የአነጋገር ስጋውን ፈጠረው ራሱ ብለን ልንረዳው ነው እንጂ የምንችለው ለራሱ አምላኩ ነው ካልን ሁለት ፐርሰንን ኢምፕላይ ያደርጋል። እዚህ ጋር አንጾኪያውያኑም ለዚህ ነበር እንትን የሚሉት ኢምፕላይ የሚያደርጉ የነበሩት እግዚአብሔር ቃል አምላኩ ነው ለሰውነቱ ይባል። ስለዚህ ሰውነቱ እሱ አይደለም ብሎ መክፈል ነው የሚሆነው። ነገር ግን ይልቅስ ራሱ ክርስቶስ ነው አምላክም ሰውም የሆነው። ራሱ ክርስቶስ አምላክም ሰውም ስለሆነ ራሱ የራሱ አምላክ አይሆንማ። ራሱ ክርስቶስ ነው at the same time አምላክም ሰውም የሆነው። ስለዚህ ራሱን ነው ኮንፈስ የምናደርገው መሰከረው አምላክም ሰውን ነው ብለው ነው እንጂ አምላኩ ለሰውነቱ አምላክ ነው ብለን አንናገርም። ያን ጊዜ ቱ ፐርሰን ኢምፕላይ እናደርጋለን እና ነው። ለዚህም ነው ታውቃላችሁ ብዙ ጊዜ ዩኒታሪያኖች ጭራሽ እንትን ማይሰራላቸው ተዋህዶ ማይሰራላቸው ዩኒታሪያኖች አይሰራላቸውም በጭራሽ። አሁን ላይ ያሉትን ኦንሊ ጂሰሶችን ማየት ትችላላችሁ። ያን የነበሩትን ጳውሎስ አምሳጤ ማየት ትችላላችሁ። አይሰራላችሁ። ምክንያቱም 1% ብቻ ከሆነ እግዚአብሔር ይሄ 1% ደግሞ ክርስቶስ ከሆነ ክርስቶስ ደግሞ አምላኩ ነው ይሆናል። መጽሐፍ ቅዱስ አምላኩ ነው ይለዋል። እግዚአብሔር ለክርስቶስ አምላኩ ነው ይለዋል። እግዚአብሔር ለክርስቶስ አምላኩ ነው ሲል ራሱን ፐርሰን ካደረጉት 2% መሆኑን ነው። ሰው የሆነውና አምላክ የሆነው 2% መሆኑን በዚህ ሁኔታ አይሰራም። ስለዚህ ዩኒታሪያኒዝም ያለ ኔስቶሪያኒዝም አይሰራም በጭራሽ። ስለዚህ እኛ ወደዛ እንዳንገባ ማለት አለብን። the word of God the Father is Christ himself ነው ራሱ ነው እንጂ it is not God of Christ። እንደዚህ ብሎ የሚያምን ከሆነ ቃል ሥጋ ሆኗልና በመባሉ ቃል ራሱ ሰው ነው፣ በአንድ ጊዜ አምላክም ሰውም ነው። ስለዚህ ይሄን የማያምን ከሆነ ካለ የተወገዘ ይሁን በማለት ያስቀምጣል ማለት ነው። አናቴማ 7 ላይ ስንደርስ if anyone shall say that Jesus as man is only energized by the word of God and that the glory of the only begotten is attributed to him as something not property as something not properly his let him be anathema። እዚህ ጋር በደንብ አስተውሉ ቃላቶቹን እንዴት ቄርሎስ አፍ እያደረገ እንደሆነ ማለት ነው። the word of God the Father is Jesus is as man is energized by the word of God። እንደዚህ ከተባለ አሁንም 2% ኢምፕላይ ማድረግ ነው ማለት ኢየሱስ በእግዚአብሔር ቃል ኢነርጃይዝ ይደረጋል ካልን ኢየሱስ የእግዚአብሔር ቃል አይደለም ማለት ነው ባጭሩ። ምክንያቱም ራሱ የእግዚአብሔር ቃል ራሱ ኢየሱስ ከሆነ ኢየሱስ ራሱ የእግዚአብሔር ቃል ከሆነ ኢነርጃይዝ የሚያደርገው ማንን ነው? እግዚአብሔር ቃል ማንን ነው ኢነርጃይዝ የሚያደርገው ካልን
ኢየሱስን ካለን ኢየሱስ የእግዚአብሔር ቃል አይደለም እንዴ ነው የሚያስበለው? የእግዚአብሔር ቃል ነው። ራሱን ደግሞ የራሱን ኢነርጃይዝ የሚያደርገው ኢነርጂው የራሱ ነው የሚሆነው ቃል ያለበለዛ እንጂ ኢነርጃይዝ የሚያደርገው ሌላ አካል አይኖርም። ኤንድ ዛት ዘ ግሎሪ ኦፍ ዘ ኦንሊ ቢጎተን አትሪቢዩትድ ቱ ሂም። ይሄን ነው አስቡት። የወልድ ክብር ለኢየሱስ አትሪቢዩት ይደረጋል። ሱናፊያ ቅድሙን ሱናፊያን ነው ያመጣው ንስጥሮስ። በሱናፊያው ምክንያት ባይ ኮኔክሽን ምክንያት ኢየሱስ ከእግዚአብሔር ቃል ጋር ባለው ኮኔክሽን ምክንያት የእግዚአብሔር ቃል ክብር በሙሉ ወይም ደግሞ የእግዚአብሔር ወልድ ክብር በሙሉ ለኢየሱስ ይነገርለታል ይላል። እንደዚህ ከተባለማስ የእግዚአብሔር ቃል ክብር ለኢየሱስ ይነገርለታል ማለት የእግዚአብሔር ቃል ክብር የኢየሱስ አይደለም ማለት ነው። ፕሮፐርሊ የሱ አይደለም። የሱ ከሆነ ይነገርለታል የሚለው ለምን አስፈለገ? የእግዚአብሔር ቃል ራሱ ኢየሱስ ነው። እግዚአብሔር ወልድ ራሱ ኢየሱስ ነው። ክብሩም የራሱ ነው እንጂ ክብሩ ባይ ኮኔክሽን ለእሱ አትሪቢዩት የሚደረግለት አይደለም ማለት ነው። የራሱ ክብር ከሆነ ደግሞ አትሪቢዩት መደረጉ አያስፈልግም። የራሱ ከሆነ ክብሩ ምክንያቱም ቃልን የራሱ አድርጎታል። መሲህ ስጋን የራሱ አድርጎታል። ስጋን የራሱን ስላደረገው የእግዚአብሔር ቃል ክብር በሙሉ የኢየሱስ ነው። ለምን? የእግዚአብሔር ቃል ራሱ ኢየሱስ ነው፣ ሌላ አይደለም። የእግዚአብሔር ቃል ራሱ ኢየሱስ ነው። ስለዚህ የራሱ ክብር ነው እንጂ የእግዚአብሔር ቃል ክብር ለኢየሱስ አትሪቢዩት ይደረግለታል ማለት የራሱ አይደለም እንደማለት ነው። something not properly his የራሱ አይደለም ከተባለ ምንድነው? ስለዚህ የትንቢያናት የተወገዘ ይሁን ነው የሚለው። እሺ ራናቴማ 8 ላይ ምንድነው? if anyone shall dare to say that the assumed man ought to be worshipped together with God the word ቅድም ያልኳችሁ ቃል የነሳው ሰው ከእግዚአብሔር ቃል ጋር አብሮ ይመለካል ሚል in a glorified together with him አብሮም ደግሞ ይከበራል and recognized together with him as God ከእርሱም ጋር ደግሞ አምላክ እንደሆነ አድርጎ ይቆጠራል። and yet as two different things the one with the other ነገር ግን ሁለት ሆኖ እዚህ ጋር አንዱና ሌላኛው together with is added አብሮ ከተባለ አንድ አይደሉም ማለት ነው ባጭሩ። አንዱና ሌላኛው አብሮት ናቸው ከተባለ አንድ አይደሉም ማለት ነው። to convey this meaning in the shall not with one adoration worship the Emmanuel in the pay to one glorification as it is written the word was made flesh ለትንቢያናት በአንድ አምልኮት በአንድ ክብር ነው አማኑኤልን የምናከብረው እንጂ የእግዚአብሔር ቃል ጋር የሚመለክ ከሆነ አማኑኤል ከእግዚአብሔር ቃል ጋር የሚመለክ ከሆነ ሁለት የሚመለኩ ሁለት የሚከበሩ አሉ ማለት ነው። ወደ ሥላሴ ደግሞ ስናመጣ አራት ይሆናሉ የሚመለኩ የሚከበሩ። ይህንን ትራያስን ሁለት ቴትራድ ማድረግ ነው። እንዲሁም ደግሞ ኢየሱስንም ደግሞ ሁለት ማድረግ ነው። አብሮ ከሆነ አንድ አይደሉምና ኢንተረስቲንግሊ ማለት ነው። ይህንን በደንብ ማየት ስላለብን ነው። በኋላ ላይ ይህንኑ አነጋገር ማሪሳቅ ጋር እናገኘዋለን። ማሪሳቅ ሶሪያዊ ሴንት አይዛክ ዘሲሪያም ማለት ነው አብሮ ይመለካል የሚለው አነጋገር። ምክንያቱም እሱም የነበረው እዚህ የፐርሺዋ እንትን አሲሪያን ቸርች ዘንድ ስለነበረ ይህንኑ አነጋገር እናገኘዋለን። አብሮ ይመለካል የሚለውን አነጋገር ማለት ነው። እና ይህም ትልቅ ፕሮብላማቲክ ነው። አብሮ ከተባለ አንድ አይደለም ማለት ነው። አንድ ከሆነ ከማን ጋር ነው አብሮ የሚሆነው ያስብላልና እና አብሮ የሚመለክ አይደለም፣ ራሱ ነው የሚመለከው። ክርስቶስን ስናመልከው አምላክን ነው እግዚአብሔር ቃል ነው እያመለክን ያለነው። ምክንያቱም ክርስቶስ ራሱ የእግዚአብሔር ቃል ነው። ስለዚህ አንድ ክብር አንድ አምልኮ ነው የምናቀርበው። ለምን? ራሱ ቃል ስጋ ሆኗልና ይህ ስጋ የሆነው እግዚአብሔር ቃል አንድ አምልኮት ይገባዋል ነው። ያንን የሚያምን ከሆነ የተወገዘ ይሁን ነው። ከዛ if any man shall say that the one Lord Jesus Christ was glorified by the Holy Ghost so that he used through him a power not his own and from him received the power against unclean spirits and the power to work miracles before men and shall not rather confess that was his own spirit through which he works divine sign ለትንቢያናት መንፈስ ቅዱስን ተቀብሏል የሚለው ማንም የሚስማማበት ነው። እኛም እንስማማለን፣ ቄርሎስም ይስማማል፣ አባቶችም ይስማማሉ። መንፈስ ቅዱስን ተቀብሏል ክርስቶስ
የሉቃስ ወንጌል ምዕራፍ 4 ላይ መንፈስ ቅዱስን ተሞልቷል ይላል ክርስቶስ። መንፈስ ቅዱስን ሲሞላ ግን የሱ ያልሆነ መንፈስ ቅዱስ አይደለም የተቀበለው፣ የራሱ የሆነ መንፈስ ቅዱስ ነው በሰውነቱ የተሞላው። የራሱ ነው መንፈስ ቅዱስ መጀመሪያው ነው። የክርስቶስ መንፈስ ነው፣ የአብ መንፈስ ነው፣ የክርስቶስ መንፈስ ነው መንፈስ ቅዱስ። ስለዚህ የራሱን መንፈስ ነው በሰውነቱ ላይ ያከበረው ለማለት ነው። በራሱ መንፈስ ቅዱስ ነው እንጂ ያደረገው የራሱ የሆነ ስጋን የራሱ አድርጎታል። ስለዚህ በሰውነቱ ራሱ ያ መንፈስ የራሱ ነው። በመለኮቱ የራሱ ነው ብለንም ያ መለኮት ደግሞ ሰውነቱን የራሱ አድርጎታል። ስለዚህ በሰውነቱ ራሱ ያ መንፈስ ቅዱስ የራሱ መንፈስ ነው፣ የክርስቶስ መንፈስ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስን ተቀበለ ሲባል ከኛ አንጻር የሚነገር ነው። እኛን ተገብቶ ከኛ አንጻር መንፈስ ቅዱስን መቀበልን ስለባረከልን ነው እንጂ እነዛን እንትኖቹን የሰራው ድንቃ ድንቅ ተአምራትን የሰራው ኢነርጃይዝድ ባደረገው ወይም ደግሞ ኃይል በሰጠው መንፈስ ቅዱስ ነው የእሱ ባልሆነ ከተባለ የተወገዘ ይሁን የተባለው። ምክንያቱም በራሱ መንፈስ ነው እነዛን ተአምራት የሰሩት። መንፈስ ቅዱስ ራሱ የራሱ ነውና የመለኮት ነው። የመለኮት ደግሞ ስጋን የራሱ ስላደረገው የሰውነቱ የራሱ ነው መንፈስ ቅዱስ። ይህን የማያምን ከሆነ የተወገዘ ይሁን ነው የሚለው እና divine scripture says that Christ became high priest and apostle of our confession, and that he offered himself for us a sweet smelling savor to God the Father. Whoever shall say that it is not the divine word himself, when he was made flesh and had become man as we are, but another than he, a man born of a woman, yet different from him, who is become our great high priest and the apostle, or if any man shall say that he offered himself in sacrifice for himself and not rather for us, whereas being without sin, he had no need of offering or sacrifice at him than at him. By the way, ቄርሎስ ዝም ብሎ አይደለም እነዚህን ቃል እያመጣ ያለው፣ ቀጥታ ቃል በቃል ንስጥሮስን ነው ሪፊት እያደረገው ያለው። ንስጥሮስ ምን ብሎ ባለፈው ስነግራችሁ ነበር? ንስጥሮስ ምን ብሎ ያስተምር ነበር? እንዴት ይሄ አምላክ እንትን ሊሆን ይችላል? ምንድነው የምንለው? ሊቀ ካህናት ሊሆን ይችላል። አምላክ እንዴት ሊቀ ካህናታችን ሊሆን ይችላል ብሎ ነው የሚያስተምረው። አምላክ ሊቀ ካህናታችን ሊሆን አይችልም። ይልቅስ ሊቀ ካህናት የሆነው አምላክ ሳይሆን ማን ነው? ከዳዊት ዘር የሆነው ከሴት የተወለደው ነው። ዘር እንትኑን ይጠቅስና ማለት ነው። ይሄ ዕብራውያን 1 መጨረሻ ላይ ያለው ነው አይደለ? እንትን ሞትን በሞት ላይ ስልጣን ያለውን በሞት ይሸራው ዘንድ እሱም ዲያብሎስ ነው፣ ከስጋና ከደም ተካፈለ። እንግዲህ የአብርሃም ዘር ነው እንጂ የመላእክት አይደለም ይላል። ስለዚህ የአብርሃም ዘር ወይም ደግሞ የዳዊት ዘር ከሴት የተወለደው ነው እንጂ የእግዚአብሔር እንትን ሊቀ ካህናታችን የሆነው የእግዚአብሔር ቃል አይደለም ሊቀ ካህናታችን የሆነው ይላል። መስዋዕትንም ደግሞ ሲያቀርብ ለራሱም ጭምር ነው ያቀረበው። ምክንያቱም ሰው ነው፣ እሱ ሰው ስለሆነ ለሱም መስዋዕት ያስፈልገዋል ብሎ ነው ያሰበው ያስተምር የነበረው ንስጥሮስ። ይህን ነው ቀጥታ ሪፍት ያደረገው በዚህ ላይ ማለት ነው። ምክንያቱም ሊቀ ካህናትና የእምነታችን ሐዋርያ የሆነው ማን ነው? ራሱ የእግዚአብሔር ቃል ነው። ለምን ቃል ስጋ ሆኗል ብለዋልና እግዚአብሔር መጽሐፍ ቅዱስ ቃል ስጋ ሆኗል ካለ ራሱ ቃል ነው የአብርሃም ዘር የሆነው እንጂ ሌላ ቃል ያልሆነ የአብርሃም ዘር የለም። ቃል የሆነው ራሱ የአብርሃም ዘር የሆነው ራሱ እግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ራሱ ምን ሆነ? ከአብርሃም ዘር ተወለደና ሰው በመሆን መስዋዕትንም ደግሞ ያቀረበው ራሱ ነው። መለኮት ራሱ ነው መስዋዕትንም ያቀረበው ራሱ የእግዚአብሔር ቃል ነው። መስዋዕትንም ያቀረበው የእኛ ሊቀ ካህናትና የእምነታችን ሐዋርያ የሆነው ራሱ የእግዚአብሔር ቃል ነው። መስዋዕትንም ደግሞ ያቀረበው ለእኛ እንጂ ለራሱ አይደለም። ምክንያቱም ራሱ ቃል ነው። ቃል ደግሞ ፍጹም ኃጢአት የሌለበት ነው። ያለበለዚያ አላቀረበም ከተባለ 2% ነው። ቄርሎስ በተደጋጋሚ 2% እንዲናይ ያደረገም ግን በእነዚህ አነጋገር 2% እንደሆነ ነው እንትን ኢምፕሊሲትሊ የሚያስተምረው። ምክንያቱም የእግዚአብሔር እንትን ሐዋርያና ሊቀ ካህናት የሆነው እንትን የእግዚአብሔር ቃል ሳይሆን ሊቀ ካህናት እንትን የእግዚአብሔር ቃል ሳይሆን ከዳዊት ዘር የተወለደው ሰው ነው ከተባለ ከዳዊት ዘር የተወለደው ሰው ስለዚህ ያው የእግዚአብሔር ቃል አይደለም እንደማለት ነው። ነገር ግን ከዳዊት ዘር የተወለደው ማን ነው? ራሱ የእግዚአብሔር ቃል ነው። ስለዚህ ራሱ የእግዚአብሔር ቃል ነው ሊቀ ካህናት ሐዋርያ የሆነው። መስዋዕትም ደግሞ ለራሱ መቅረብ አያስፈልገውም ለእኛ ነው። እሱ ኃጢአት የሌለበት ፍጹም ነውና ይህንን የሚያምን ቢኖር የተወገዘ ይሁን በማለት ቀጥታ እሱን ነው ዲስኩስ ያደረገው። ከዛ
whoever shall not confess that the flesh of the Lord gives life, and that it pertains to the word of God the Father as his very own, but shall pretend that it belongs to another person who is united to him. That is the word. Only according to honor, and who has served a dwelling for his divinity shall not rather confess, as we say, that the flesh gives life, because it is that of the word who gives life to all, let him be anathema ነው የሚለው። ይህን በጣም ግልጽ መሰለኝ ያልፈጅበት ለማብራራት። በቃ የክርስቶስ ሰውነት የራሱ አድርጎታል እግዚአብሔር ቃል። እግዚአብሔር ቃል ያንን ሰውነት የራሱ በማድረጉ ያ ሰውነት ህይወትን ሰጪ ሆኗል። መለኮት ህይወትን ሰጪ ነው፣ የራሱ አድርጎታል ሰውነቱን። ሰውነቱ ስለዚህ ህይወትን ሰጪ ነው። ያ ሰውነትም ደግሞ የእግዚአብሔር ቃል ነው እንጂ የማን አይደለም። ከእግዚአብሔር ቃል ጋር የተዋሃደ የሌላ ማንነት አይደለም። የራሱ የእግዚአብሔር ቃል ነው እንጂ ያ ማንነት የእግዚአብሔር ቃል ነው እንጂ የሌላ አይደለም ያ ሰውነት። ምክንያቱም አንጾኪያውያኑም የመለኮት ማደሪያ ስለሚያደርጉት ያንን ቃል ሰውነት የሌላ ያደርጉትና የሰውነቱ የሌላ በማድረግ መለኮት ያደረበት ሌላ ላይ ያደረበት ነው የሚለው። ነገር ግን ያ ሰውነቱ የራሱ የመለኮት ነው። የራሱ በመሆኑም ደግሞ ህይወትን ሰጪ ነው። ያንን ማያምን ከሆነ የተወገዘ ይሁን ነው የሚለው እና 12ኛው አቴማ ደግሞ ስንጨርሰው ደብል ኮንሰብስታንሻሊቲን በአፍርማ በማድረግ ነው የሚጨርሰው። whoever shall not recognize the word of God suffered in the flesh። ደብል ኮንሰብስታንሻሊቲ ያላቸዋለሁ እንደ እንትን ቴዎፓስካኒዝም ላንጉዌጅ ወይም ደግሞ አምላክ በሰውነቱ ሰፈር አድርጓል፣ አምላክ በስጋ ታሟል የሚለውን whoever shall not recognize the word of God suffered in the flesh። የእግዚአብሔር ቃል በሰውነቱ ታሟል፣ በሰውነቱ መከራን ተቀበለ የሚለውን የማይቀበል and that he was crucified in the flesh። በሰውነቱም ተሰቅሏል። and that likewise in that same flesh በዛው ሰውነቱም ደግሞ he tasted death ሞትን ቀምሷል። እኛ ቅዳሴያችን ላይ ያልኩ ዓርብ ዕለት የምንለውን ኦ ዘጥዕመ ሞተ በስጋ ሞትን በስጋ የቀመሰ የሚባለው ማለት ነው። ሞትን በስጋ የቀመሰ ስለዚህ ይህንን እንደ he became the first begotten of the dead ሙታንም ደግሞ በኩር ሆኗል። for he is God and he is the life that he is that gives life። እሱ አምላክ ነው፣ ህይወትንም ደግሞ ሰጪ ነው። ይህን የማያምን ካለ የተወገዘ ይሁን ነው ያለው። በቃ ምክንያቱም ያንን ስጋ የራሱ አድርጎታል መለኮት። ያንን ስጋውን ኤክስፒሪየንስ፣ ያንን ሞት፣ ያንን መከራ፣ ያንን ትንሣኤ ኤክስፒሪየንስ ያደረገው ራሱ መለኮታዊ ፐርሰን ነው ኤክስፒሪየንስ ያደረገው። ስለዚህ መለኮት በስጋ ሞተ ብለን መናገር እንችላለን። እግዚአብሔር ሞተን ለማለት እንችላለን። ይህን አዩትም ንስጥሮሳውያኑ አምላክ እንዴት ይሞታል ይሉታል። አምላክ በባህሪው መሞት የለበትም ይላሉ። ቄርሎስም ሲመለስ የስ ዊኖ አምላክ ሞት የለበትም በባህሪው፣ ነገር ግን አምላክ በስጋ ሞቷል። ያን የስጋን ሊሚቴሽኖች፣ የስጋን መከራዎች፣ የስጋን ሞት፣ የስጋን ትንሣኤ ኤክስፔሪየንስ አድርጓል በሰውነቱ ነው ማለት። ይህንን የማያምን ቢኖር የተወገዘ ይሁን በማለት ነው የሚጨርሰው ማለት ነው ቄርሎስ 12ቱን አናቴማዎች። በዘላለም ኪዳን በደም ሰንሰለት ይዘህ